እግዚአብሔር አምላክ የእውነት መንገድን ይስጠን። ከሰዎች ጋር ሁሉ በፍቅር እንኖር ዘንድና እውነተኛውን መንገድ ሰዎች ያገኙ ዘንድ ምሳሌ እንሆንና የምናስረዳ እንድንሆን መድኃኔዓለም ይርዳን። በወጣንበት በገባንበት መንገድ ሁሉ እግዚአብሔር አምላክ በመካከላችን ይሁን። እውቀትን፣ ጥበብን፣ ልዕልናን የሚሰጥ እግዚአብሔር አምላክ ይስጠን። ፍቅር አንድነታችንን ያሳድግልን። ትዕቢትን ከራሳችን ያርቅልን። ከራሳችን በላይ ራሳችንን ከፍ እንድናደርግ የሚያደርገን የሚገፋፋንን ትዕቢት እግዚአብሔር አምላክ ይጣልልን። ከኛ ጋር እግዚአብሔር አምላክ ዝቅ ዝቅ ስንል እሱ ከፍ እንዲያደርገን የእሱ ጥበብ ፍቅር ይሁን። ለእናት ለአባቶቻችን ምሳሌ እንድንሆን የሚመኩብን የሚወዱን መልካም ፍሬ ሆነ እንድንገኝ ከኛም በኋላ ለሚመጡት ፍሬዎች ደግሞ መልካም ግንድ እንሆን ዘንድ እግዚአብሔር አምላክ ይርዳን። እርሱ ጌታችን ኢየሱስ ክርስቶስ ፍሬ ፈልጎብን የሚያጣብን ሳይሆን የፍሬ መገኛዎች እንሆን ዘንድ የእሱ ቅዱስ ፍቃድ ይሁንልን። የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ፣ የሐዋርያት፣ የቅዱስ ጴጥሮስ በረከት ከሁላችን ጋር ይሁን። እግዚአብሔር አምላክን በማመን የዛሬውን ምዕራፍ 3 እና የመጨረሻውን የቅዱስ ጴጥሮስ መልእክት እንጨርሳለን ማለት ነው። መጽሐፍ ቅዱስ ሁላችሁም ግዙ ባካችሁ አደራችሁን። ስለ መድኃኔዓለም ብዬ የምጠይቃችሁ ኦርቶዶክሳውያኖች 2000 እትም የ2000 እትሙ የቤተ ክርስቲያናችን ከ1700 በላይ ከቆየው ግዕዝ መጽሐፏ ላይ በቀጥታ ተርጉማ በራሷ ያወጣችው መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ማህበር ምናምን አንድ ላይ ሆኖ ያወጡ ሳይሆን ቤተ ክርስቲያን ከግዕዟ ላይ በቀጥታ ተርጉማ ያመጣችው መጽሐፍ ነው። ይሄ በዘመንም በእድሜም ስናገኘው ረዥም እድሜ የቆየ ከ1700 ዓመታት በላይ ከቆየው የግዕዝ መጽሐፏ ላይ በቀጥታ ያስቀመጠችው መጽሐፍ ነው። ይህንን መጽሐፍ በደንብ አድርጋችሁ እንድትይዙት እመክራችኋለሁ። ብዙዎች አይወዱትም፣ እናንተ ግን ብትወዱት ጥሩ ነው። አንደኛም ከነ ትርጓሜ የተቀመጠ ስለሆነ ማለት ነው። ስለዚህ ተመልከቱት ማለት ፈልጋለሁ። እግዚአብሔር ከኛ ጋር ይሁን። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር አምላክ ነው። እንግዲህ መድኃኔዓለም መንገዳችንን ይርዳን፣ ያግዛል። እንግዲህ ሐዋርያው ቅዱስ ጴጥሮስ እንግዲህ የመጀመሪያ መልእክቱ ላይ ጽፎ ሁለተኛ መልእክቱ ላይ ደግሞ ከሐሳዊ መሲያን እነዚህ ከሐሰተኛ መሲዎች፣ ከሐሰተኛ ነቢያት፣ ከሐሰተኛ መምህራን እንዲጠነቀቁ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም እርገት ይሄ ዘላለማዊ ሕይወት የምናገኝበትን መንገድ እንዴት እንደነገረን ምናምን ብዙ ነገሮችን አሳውቆን ቅዱስ ጴጥሮስ የመጨረሻው 3ኛ ምዕራፍ ላይ መጥቷል። እንግዲህ እዚህ 3ኛው ምዕራፍ ላይ ማንሳት የፈለገው ዋነኛው ነገር እርሱ እመጣለሁ ብሎናል። ምን ይላል? እስኪ ከስር ጻፉ። ምን ብሏል? ለአዳም አድንሃለሁ ብሎት ምን ብሏል? አዳምን አድንሃለሁ ብሎት ምን ብሎታል? ጻፉልኛ እንዴ። አድንሃለሁ ብሎት ምን ብሏል? ማይጽፍ እንዳይኖር አሁን ይሄ በቃ በጣም ወሳኝ ነው። አድንሃለሁ ብሎት ነበረ። ምን ብሎታል? አድኖታል አዳምን። አሁን ደግሞ እመጣለሁ ብሏል። ምን ይላል? እመጣለሁ ብሏል። ምን ይላል? ይመጣል። እመጣለሁ ብሏል፣ ይመጣል። ለቃሉ የታመነ ስለሆነ ስለዚህ አዳምን መጥቻ አድናለሁ፣ አድኖታል። መጥቶ በማይታመን ደረጃ አባቶች ሊቃውንት ግራ በተጋቡበት ዓለምን ከፈጠረበት ጥበብ ሰውን ለማዳን የመጣበት መንገድ ረቂቅ ነው ብለው እስከሚደንቃቸው ድረስ እመጣለሁ አለ፣ መጣ። አድናለሁ አለው፣ አዳነው። አሁን ደግሞ ዳግም ምን ብሎናል? እመጣለሁ ብሎናል። ምን ይላል? ይመጣል። ስለዚህ ቅዱስ ጴጥሮስም እመጣለሁ ብሏልና ይመጣል እያለን ነው በዚህ በምዕራፍ 3 ላይ። ስለዚህ ሁላችሁ መጽሐፍ ቅዱስን በደንብ አድርጋችሁ ትዩት። ወንድሞች ሆይ አለ ቅዱስ ጴጥሮስ፣ ወንድሞች ሆይ በእርሷ ቅን ልቦናችሁን ለማነቃቃት በማሰብ የጻፍኩላችሁን ሁለተኛይቱ መልእክት ይህች ናት አለ። በቅን ልብ እንድታስቡት። ይህን ነገር በምድር ማሰብ ያለብን በቅን ልብ፣ በቅን ልብ፣ ቅን ባለው ልብ፣ ንጹሕ በሆነ ልብ፣ የታመነ የሆነ ልብ። በዚህ ልብ ምን እንድትሉ ለማነቃቃት በማሰብ የጻፍኩላችሁ ሁለተኛይቱ መልእክት ይህች ናት አለ ቅዱስ ጴጥሮስ። ለምን ነቃ ማለት አለባቸው? ፈዘው ነበረ፣ ደንዝዘው ነበረ። ሐሰተኛ መምህራን በተለይ እነዚህ ሰዶቅያኖች፣ እነዚህ ተስፋ የሌላቸው ይሄ ስለ ዳግም ምጽአት በቃ መኖራችን በምድር ነው። ጳውሎስን ታስታውሱት ከነበረ በዚህ በቆሮንቶስ በላከው መልእክት ላይ ታዲያ ተስፋ የምናደርጋትን ነገር ተስፋ ካላደረግን ከሞት በኋላ ባለው ሕይወት ውስጥ ተስፋ ከሌለን ለምንድነው መጠመቃችን? ለምንድነው መሰደዳችን? ለምንድነው መገፋታችን? ለምንድነው መሞታችን? ለምንድነው ይሄ ሁሉ መከራ የምናየው? እንደዛ ከሆነ እንበላ፣ እንጠጣ፣
ምን ያስፈልጋል የሁሉ መከራ ብሎ ልክ እንደጻፈላቸው ቅዱስ ጴጥሮስ ልክ እንደዚሁ ይጽፋል። ምን ይልና ነው የሚጽፈው? ወንድሞች ሆይ በእርሷ ቅን ልቦናችሁን ለማነቃቃት በማሰብ የጻፍኩላችሁ ሁለተኛው መልእክት ይችናት አለ። ስለዚህ ምንድን ነው መነቃቃት አለ። ኦርቶዶክሳውያን መነቃቃት። እነዚህ አዲስ ተሰባኪዎች አይደሉም። ተሰብከው አምላክን ያወቁ ናቸው። ግን ነቃበሉ እየተባለ ነው። ነቃበል። ምክንያቱስ ነገ የእግዚአብሔር ቀን ነው። የእግዚአብሔር መምጫ አይታወቅም። መቼ እንደሚመጣ አልነገረንም። የሚመጣበት ቀን ላይ መጠበቅ አለብን። ምን የተዘጋጁ ሙሽሮች ሆነን ዘይት ሞልተው ሻማውን አዘጋጅተው ሙሽራውን የሚጠብቁ የሙሽራው አጃቢዎች መሆን ስላለብን ነቃ በሉ። ነቃ። እንዴት? ከእግዚአብሔር ጋር አካሄድ በማድረግ እንዴት? እግዚአብሔር የሚወደው ልጁነትን በመያዝ። ስለዚህ ይሄ ዓለም እንደሚጮህ ጩኸት፣ ዓለም እንደሚንጫጫ ሳይሆን በእርጋታ ውስጥ የእግዚአብሔርን መምጣት ነቃ ብሎ መጠበቅ አለብን። ደጋሽ የሆነ ሰው የሚመጣውን እንግዳ አስቀድሞ እንደሚጠብቀው እንግዳ ይመጣል ብሎ ተዝናንቶ መቀመጥ ሳይሆን ጉድ ጉድ እንደሚለው ሁሉ አሁን ጊዜያችን እንግዳ ሆነ። የሚመጣውን እግዚአብሔር አምላክ ልንቀበል በምስራቅ በኩል እንደ ሌባ በድንገት መጣባችኋል ያለውን ክርስቶስ ለመቀበል ጉድ 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 የምንልበት ነው። የአቅማችንን ያህል በአቅማችን ልክ በተሰጠን ጸጋ ልክ የተጣላን ካለ መታረቅ፣ እግዚአብሔርን ያስከፋን ካለን ከእግዚአብሔር ጋር ለመሄድ ዘውትር ከእግዚአብሔር ጋር አካሄዳችን ትክክል ካልሆነ አካሄዳችን ለማስተካከል ምናምን ጉድ ጉድ የምንልበት። ለዚህ ነው ቅዱስ ጴጥሮስ ጉድ ጉድ በሉ ነቃ በሉ እያላቸው ያለው። ቁጥር 2 ላይ የቀደሙ ቅዱሳን ነቢያት ያዘዘው የመድኃኒታችንና የጌታችን የኢየሱስ ክርስቶስ ትእዛዝ ታስቡ ዘንድ ነቃ በሉ። ለቀደሙት አለ። እየሰማችሁ የቀደሙ ቅዱሳን ነቢያት የተናገሩትን ቃልና የቀደሙት የምላቸው እነ ሙሴ፣ እነ አሮን፣ እነ ይስሐቅ፣ እነ ያዕቆብ ስለ እግዚአብሔር መምጣት ያወቁ እነ ዳዊት፣ እነ ሰለሞን እነዚህ በቃል እግዚአብሔር አምላክ እንደሚመጣ በትንቢታቸው አስቀመጡ። እነ ኢሳያስ፣ እነ ዳንኤል፣ እነ ኢዮብ የቀደሙት ጴጥሮስ የቀደሙት አላቸው እነሱ። ስለዚህ እነዚህ የቀደሙት ቅዱሳን ነቢያት የተናገሩትን ቃልና ለእኛ ለሐዋርያትም ያዘዘውን የመድኃኒታችን የጌታችን የኢየሱስ ክርስቶስ ትእዛዝ ታስቡ ዘንድ አለ። ለእኛ ለሐዋርያት ደግሞ ያዘዘንን ትእዛዝ ታስቡ ዘንድ። ያመነ ሰው ምን ትእዛዝ መጠበቅ ይኖርበታል? ካልጠበቀ ምንድን ነው የሚሆነው? አይሞትም አይደል እንዴ? እንዲህ የሚባል ትምህርት ግን ሐዋርያት አላስተማሩም። ካልጠበቅ ነቀፋ ከተገኘብህ ዘላለማዊ ሞት ይጠብቃል። በቃ አለቀ። ከጠበቅስ ያለ ነቀፌታ በእግዚአብሔር ፊት የመቆም እድል አለ። አለበለዚያ ትሞታለህ። ስለዚህ እነዚህ ሰዎች ላመኑት ነው ቅዱስ ጴጥሮስ መልሶ የሚልከው። ምን አላቸው? የቀደሙት ቅዱሳን ነቢያት አለ። እንዴት የሞተ ቅዱስ ይባላል? ቅድስናው በሕይወት እስካለ ድረስ ነው ካልን የእነዚህ ቅዱሳን ሕይወታቸው አልፏል፣ የሞቱ ናቸው። ነገር ግን ቅድስናቸው ዘላለም ነው። ለምን? አንዴ የተሰጣቸውን ቅድስና ማንም ማንሳት አይችልም። ጴጥሮስ ቅዱሳን አላቸው። ነቢያት ብሎ ጠራ። እነ ነቢዩ ሙሴን፣ የቀደሙ ነቢያቶችን፣ እነ ኤልያስን፣ እነ ኤልሳን፣ እነ ሳሙኤልን ስንመለከት እነዚህ ሁሉ ለእግዚአብሔር መንግስት መምጣት ይጥሩ የነበሩ መንገድ ያስተካክሉ የነበሩ ቅዱሳን ናቸው። በአዲስ ኪዳንም ቅዱስ ተብሎ ተጠርቷል። እሺ መልካም። የተናገሩትን ቃልና አለ ቃላቸው የተናገሩት ቃል ዘላለማዊ ነው። ለምን? እነሱ በሕይወት ባይኖሩም ሕይወት የሆነ ቃልን በእግዚአብሔር ዘንድ ተናግረዋልና የታመነ ቃል ስለሆነ የተናገሩትን ቃል አለ ለእኛ ለሐዋርያትም ያዘዘውን የመድኃኒታችንንና የጌታችን የኢየሱስ ክርስቶስን ትእዛዝ ታስቡ ዘንድ አለ። ትእዛዙን ያሰቡ ሰዎች መንግስቱን ስለሚወርሱ። እሺ በኋለኛው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህን በፊት ወቁ አለ። ሰው አይደለ እንዴ ጴጥሮስ? በምን አወቀው? እንዴት እዛ ዘመን ላይ ተቀምጦ አሁን ያለንበትን ዘመንና ወደፊት የሚመጣውን በምን አወቀው? ሰው እንዴት ስለ ነገር ሊናገር ይችላል? አምላክ አይደለ አይደል እንዴ? እርሱ ግን ምን እያለ ነው? በሚመጣው ምን ትውልድ የሚመጣው በኋለኛው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህን በፊት ወቁ አላቸው። ዛሬ ላይ ቆሞ እንዴት ስለሚመጣው ትውልድ ተናገረ? ሰው አይደል? እንዴት አየው? እግዚአብሔር ካለ ማይደረግ ነገር የለም።
እግዚአብሔር ከፈቀደ ለምን ውስን አንሆንም? ውስንነትን የሚያጠፋ አምላክ፣ ሁሉ በእጁ ስር ያለው ሁሉ ማድረግ የሚችል አምላክ ከሰጠ የትም ቦታ እንሁን፣ የትም ቦታ ውስን ሆነን እንቀመጥ፣ ዘለዓለማዊ የሆነውን ነገር እናውቃል። ስለዚህ ቅዱስ ጴጥሮስ ስለሚመጣው ትውልድ እንጂ አሁን ስላለፈበት ትውልድ ወይም ደግሞ ስለቀረው ወደኋላ ስለቀረው አላወራም። የሚቀጥለው ትውልድ ግን እንደዚህ አይነት ትውልድ ይጠብቃችኋል አለ። እኛ ላይ ደረሰ። ይኸው ከ2017 ዓመታት በኋላ እያየን ያለ ነው። ዘባቾች፣ የቤተ ክርስቲያንን ቃና የያዙ ዘባቾች፣ የቤተ ክርስቲያን የሚመስሉ የሚቀልዱ፣ በእግዚአብሔር ቅዱስ ስጦታዎች ጸጋዎች ላይ ሁሉ የሚያሾፉ፣ የራሳቸውን ጥበብ የሚጨምሩ፣ የቤተ ክርስቲያንን የክርስቶስን ቃል ሳይሆን የራሳቸውን ጥበብ ገልጠው የሚያሳዩ፣ ለራሳቸው ክብር የሚፈልጉ፣ ከቤተ ክርስቲያን ክብር ይልቅ ራሳቸውን ለማስከበር የሚጥሩ፣ ሰውነታቸውን ለገንዘብ ያስገዙ፣ ሀብትና ንብረት ለማፍራት የሚጥሩ ሰዎች ሀብትና ንብረታቸውን ሸጠው ለድሃ ሰጥተው ገዳም ሲገቡ ሀብትና ንብረት ለመጠራቀም ገዳም የሚገቡ፣ ምንኩስና የሚፈልጉ፣ ጵጵስና የሚፈልጉ፣ ምድራዊ የሆነ ሀብትን የሚያከማቹ ባለ ብዙ ንብረቶች በገንዘቦቻቸው ዱርዮች መግዛት የሚችሉ፣ ክህነታቸውን ከመስቀል ይልቅ ጉልበት የሚጠቀሙ አልበዙ? ያው ዘባቾች ይላችኋል እኮ። ሩቅ አንሂድ፣ የሌላ ሰው ቤት እኛ ምን ያገባናል? የእኛም ቤት እንጀምር እንጂ። ይኸው የመምጣቱ ተስፋ ቃል ወዴት ነው ይላሉ። እነሆ የቀደሙ አባቶቻችን ሞቱ፣ ፍጥረት ሁሉ ከዓለም ከተፈጠረ ጀምሮ እንዳለ ይኖራል ይላሉ። የመምጣቱን ቀን የፍርዱን ቀን ያናንቃሉ። ሐሰተኞች ናቸው። ሰማያት ጥንት እንደተፈጠሩ ምድርም ከኋላ እንዳለች በእግዚአብሔር ቃልም በኋላ እንደጸናች ይህን በፍቃዳቸው አያውቁትምና እግዚአብሔር የለም ወደ ማለት ይመጣሉ። ዛሬ እኮ ቤተ መቅደስ ውስጥ የሚቀልደው እግዚአብሔር አምላክ የሌለ ስለመሰለው ነው። ክህነቱን ዕቃ የሚጫወትበት እግዚአብሔር በስንት ዋጋ የሰጠንን ክህነት የሚያንቋሽሸው የማይመጥነው ደረጃ የሚገኘው እኛ ራሳችን እግዚአብሔር አምላክ ቀድሶን በቅድስና መገኘት ሲገባ ርካሽ ቦታ ምንገኝ የለም ብለና ኃጢአት ደራርበን የምንሰራው። ቅዱስ ጴጥሮስ ተናገረ። ሰማይን እንዳቆመ በቃሉ ውሃን መሰረቷን እሱ እንዳጸናው ዓለም ከመፈጠሩ በፊት መኖሩን ዓለምን የሰራት እሱ መሆኑን ይዘነጋሉ። ይኸው የተለወጠ ቀን የለም። ይኸው ይሄን ኃጢአት አደረግን የት አለ እግዚአብሔር ይላሉ አይደል እንዴ? ቤተ መቅደስ ውስጥ ቀስ በቀስ ኃጢአት ይሰራል። እግዚአብሔር ካልመጣ ውይ የውሸት ነው ለካ እያስተማርን ያለ ነው ይላል። በጣም እንፈረው የነበሩን ኃጢአት አንዴ ስናደርገው ዝም ሲለን፣ ሁለተኛ ስንደግሞ ዝም ሲለን፣ ሶስተኛ ስንደግሞ ዝም ሲለን፣ ጭራሽ በይፋ ስንሰራው እግዚአብሔር የሌለ ይመስለናል። እግዚአብሔር አምላክ የመጣ ቀን መሸሸጊያችን ምንድን ነው? ያው ጴጥሮስ እያለ ነው በእግዚአብሔር ቃል በውሃ ላይ እንደጸናች፣ ይህ በፍቃድን መፍቀዱን አያውቅም ፍቃዱ መሆኑን። ራሳቸው ሰው መሆናቸው ይረሳሉ፣ እንደሚሞቱ ሁሉ አያውቁ። ሟች መሆኑን የረሳ ሰው እግዚአብሔር መኖሩን ይረሳል። በዕድሜ ዘመኑ ሁሉ ረሃብን፣ ችግርን ስላልተመለከተ አንድ ሰው እግዚአብሔር የሌለ ይመስለዋል። በጉልበቱ፣ በኃይሉ፣ በጥበቡ፣ በችሎታው ሁሉን የሚያደርግ ይመስለዋል። ያልታመመ ሰው ያልተመለከተ ታሞ ማያውቅ ሰው በሚታመሙ ሰዎች ላይ ምን ይላል? ይጠግባል እንደፈለገ እንደ ልቡ ስለሆነ። ስለዚህ ያን ጊዜም የነበረው ዓለም በጥፋት ውሃ ሰጥሞ ጠፋ። አስታውሰው አላቸው። የሰዶምና ጎሞራ እንዲሁም ደግሞ በኖህ ዘመን የነበረችው በጣም ኮፒ ሊንክ አድርጉት። እጅግ አደገኛ ሪፖርት ነው እየተደረገ ያለው። እሺ እህት ወንድሞች፣ ቪዲዮ እንኳን ለቅቄ እንኳን የሚታየውን እያያችሁ ነው እና ቤቱን እንዳናጣው ሪፖርት አድርጉት። ለቤቱ ሲባል ብቻ እሺ። ስትወጡ እዚኛው ያለው ለላይቭ ነው የሚጠቅመው። ስንወጣ ከዚህ ቤት ስንወጣ ቤቱን ኮፒ ሊንክ አድርጉት። ለእንትን ነው እሺ፣ ለትምህርታችን እንዲሆን እንዳናጣው ቤቱን ነው። ስለዚህ ቅዱስ ጴጥሮስ ምሳሌ ይሰጣቸዋል። ያን ዘመን ብሎ 120 ዘመኑን ታሪክ ያነሳላቸዋል። በ120 ዘመን ውስጥ እግዚአብሔር የሌለ የማይመጣ ያንን የተናገረውን ዝናብ የማያወርድባቸው፣ የማያቃጥላቸው፣ የማያጠፋቸው መሰላቸው። እውነት እኮ ነው፣ እውነት ነው። አባታችን ኖህ ይገነባል፣ እነዛ ይጨፍራሉ። አባታችን ኖህ እየገነባ ኧረ እባካችሁ እግዚአብሔር ሊያጠፋን ነው 50 ዓመት ቀረን ይላቸዋል። ያኔማ ቀኑም ይታወቃል እኮ 120 ዘመን የተሰጣቸው። ልክ እንዳሁኑ እንኳን ቀኑን ብናውቁ ኖሮ ምን ያህል በተዘጋጀን፣ ምን ያህል በጣርን፣ ምን ያህል ከእግዚአብሔር ጋር ቶሎ ቶሎ ባልን። አሁን አናውቀውም። ነገ ይሁን ከነገ ወዲያ ይሁን
እግዚአብሔር ለዚህ ነው የደበቀው። በነገራችን ላይ በነገረ ስጋዌና በነገረ መለኮት ላይ ባለው ትምህርታችን ላይ ታስታውሱ ከነበረ ይችን ቀን ከአባት በስተቀር የሚያውቃት የለም ያለው ዋነኛ ምክንያቱ የኖህ ዘመን ላይ የነበሩ ሰዎች ቀን ቢሰጣቸው በነበሩት ቀናት ከመመለስ ይልቅ ኃጢአትን ስላደረጉ እግዚአብሔር አምላክ ቀንን ሸሸጋት ማለት ነው። አላውቃትም ማለት አይደለም። ለሰው ልጅ ይቺ ቀን ትታወቅ ዘንድ ከአባትም ዘንድ ፍቃድ አልተሰጠም ነው። ልጅም ቢሆን አያውቃትም ሲል ስለ ሰውነቱ የተነገረ ቃል መሆኑ እንድታስታውቅ። ወደፊት ያው መጽሐፍ ቅዱስን በደንብ አድርገን ትርጓሜዎቹን፣ ክፍሎቹን እያንዳንዱ ስለምንመለከት በደንብ አድርገን እናወራበታለን፣ እናነሰዋለን። ግን አሁን ለጊዜው መልእክታቶች ላይ ስለሆንን ያለ ነው። ቅዱስ ጴጥሮስ የውሃ ጥፋት ጊዜን ያስታውስና እንዲመለሱ የተሰጣችሁን ዘመን በመጨፈር በመዳራት ኃጢአት በማድረግ እግዚአብሔር አምላክ ልክ ዝናብ ማዝነብ ሲጀምር እንገባለን በማለት በዝንጉነት አሳልፈውት ነበረና መጥፋታቸውን ሲናገር ሰጥሞ ጠፋ በማለት ያን ጊዜ የነበረው ዓለም ላይ የነበረው ሁሉ እንዴት እንደተቀጣ ይናገራል። በአሁን ዘመን ያለንም እኛ እግዚአብሔር የለም ወደሚል ክህደት እንድንመጣ ያደረገን ዘመኑ እስከሚያልቅ ዝም ስላለን ነው። እንዴት እናውቃለን? የዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ ስንሄድ ክፉን በክፋቱ ይቀጥል፣ ታስታውሳታላችሁ። ጻድቅም በጽድቁ ይቀጥል፣ በሁሉ ላይ እንደ ስራው ዋጋ ከፍለው ዘንድ ዋጋው ከኔ አለ አለ። በሁሉ ላይ እንቀጥል። የማቴዎስ ወንጌል ምዕራፍ 13 ላይ ስንሄድ መልካም ዘር ዘርተህ ነበረ፣ በመልካሙ ዘር ላይ ጠላት መጥፎ ዘርን ዘርቷል። አረሙን እንንቀለው፣ አሁን እንዳትነቅሉት ጊዜው ይድረስ አለ። ዛሬ እግዚአብሔር አምላክ በቅድስናውም ቦታ በመጥፎም ቦታ በጥሩም ቦታ በጦርነቱም ይሁን በአስተዳደርም ይሁን በመስሪያ ቤትም ይሁን በሁሉ ቦታ ላይ እግዚአብሔር ዝም ያለው ዋጋቸውን እየመዘገበ ነው። እየተመዘነን ነው። መዛኙ እየመዘነ ነው። የሌለ እንዳይመስለን። አንዳንዴ እግዚአብሔር ቢኖር ኖሮ ይሄ ነገር አይሆንም እንላልና እግዚአብሔር አምላክ መዝኖ የሚከፍልበት ቀን እስከሚመጣ እየተመዘነን ያለ ነው። የሌለ እንዳይመስላችሁ። ስለሌለ አይደለም ዝም ያለው። አሁን ወቅቱ የመመዘኛ የማስቀመጫ የማከማቻ ስለሆነ አይቀጣም። ልክ እንደ ድሮ ልክ እነዚህ በኦሪቱ እንደነበረው እሳት አምጥቶ ምናምን አያቃጥልም። ቃል ኪዳን ሰርቷልና ልክ እንደ ኖህ ዘመን ጥፋት ውሃ አምጥቶ ድምጥማጡን አያጠፋም። ቃል ኪዳን አድርጓልና ልክ እንደ ኦሪቱ ዘመን አይደለም። አሁን በብዙ ቃል ኪዳን ውስጥ ተይዘናልና ዘመኑ ልክ እንደ አዳም ዘመን ያለ ዘመን ነው። አዳም በገነት የነበረው ጊዜ አሁን ለእኛ ተመልሷልና እንዴት ብትወድ እሳት ብትፈልግ ደግሞ ውሃው ምረጥ ነው። ነፃ ጸጋ አለን አሁን የተመለሰ። በእነ አብርሃም ጊዜ ምንም ቢያደርጉ ምንም ቢለፉ ምንም ቢጥሩ ነፃ ፍቃድ የለም። እግዚአብሔር አምላክን ወደው ግን ነፍስ የተያዘች ናት። አሁንስ ነፍስን ማስያዝም አለማስያዝም መብት ነው። ስለዚህ የትኛውን ትመርጣለህ ነው? እሳቱን ውሃው ከእግዚአብሔር ጋር ወይ ከሴጣን ጋር ወይ ወደ ፍርድ ወይ ወደ ህይወት። መቼ ነው? ከሞትክ በኋላ እስከምትሞት ዝም ነው የሚለው። ዛሬ ክፉ ነገር የበዛበት ቦታ ስናይ እግዚአብሔር ስለሌለ ሳይሆን እየተመዘኑ ነው ብላችሁ አስቡ። እግዚአብሔር አለ። ስለዚህ ቅዱስ ጴጥሮስ እንደዚህ አትበሉ፣ የለም አትበሉ፣ እግዚአብሔር የሌለ አይምሰላችሁ። የኖህ ዘመን ላይ የነበሩ ጥፋት ያጠፉ ሰዎች 120 ዘመን ታግሶ ነው ያጠፋቸው ነው። ለንስሐ የሚሆን 120 ዘመን ተሰጥቷቸዋል እያለ ነው። ቁጥር 7 ላይ ስንመለከት አሁን ሰማይና ምድር በዚህ ቃል ለእሳት ተዘጋጅተዋል አለ። አሁን ግን ሰማይና ምድር በሰማይ ያለ የሚሆን በምድር ያለ ሁሉ ቃል በምንለው በጌታ በኢየሱስ ክርስቶስ ትምህርት ፍርድ ሊፈረድበት ለእሳት ምን ብሏል አለ? ተዘጋጅተዋል። እሳቱ ገና ስላልመጣ አያችሁ። አሁን ገባን። አሁን እየገባን ነው። እግዚአብሔር የሌለ የመሰለን እሳት ተዘጋጅቶ እየጠበቀ ስለሆነ ነው። አሁን ወለም ዘለም የለም። የሰዶምና ጎሞራ እሳት በምን ጣዕሙ? አንዴ እኮ ነው የሞቱት እነዛ። እድለኞች ነበሩ ደግሞ ቢያጠፉም እግዚአብሔር መሐሪ ስለነበረ ምሯቸዋል። አሁን የምንቃጠለው እሳት እንደ ሰዶም ጎሞራ አይደለም። ሰዶምና ጎሞራ ምን ያህል ያመሰግናሉ፣ ምህረት ምን ያህል በዛላት አለ እኮ ጌታ በምሳሌ ሲናገር። አሁን የሚመጣው ቅጣት ሰዶምና ገሞራን የሚያስንቅ። እነሱ እኮ እስካሁን ድረስ እኮ ምንም አይበቅልባትማ። ከዛ የባሰ ቅጣት እየጠበቀ ነው። እሳት ተዘጋጅቷል። ወደዚህ መግባት የሚፈልግ አሁን መንገዱን መጀመር ይችላል፣ መብቱ ነው። እንጀምር። አይ ካልን ግን እንመለስ። ቀን እየነገረ ነው። ጴጥሮስ ተመለሱ ወይ ሂዱ ነው።
እሺ እሱም ብቻ አላለም። ኃጥአን ሰዎች እስከሚጠፉበት እስከ ፍርድ ቀን ተጠብቀዋል። ይኸው ኃጥአን የሚጠፉበት ጊዜ ያቺ የፍርድ ሰዓት ንጉሥ በወንበር የሚቀመጥበት ሰዓት እየተጠበቀች ነው። እሳት አለ እያለ ነው። ይህ እኮ ላመኑ ነው እኮ የጻፈው፣ ላላመኑ አይደለም። ያመኑትን ለምንድን ነው እንዲህ የሚያስፈራራቸው? ጴጥሮስ በነቀፌታ ከተገኘ ከዚህ እሳት አይድንም ነው። ቆይ እዩት እስቲ። የሎጥ ሚስት ኃጢአተኛ ነበረች እንዴ? አልነበረችም እኮ። ከዳኑት ከሎጥ ቤተሰቦች አንዷ ናት አይደለ? ነገር ግን ትእዛዝ ታዘዘች። ከእሳት ውስጥ እንኳን አውጥተዋት ይዞት እየሄደ መልአኩ ግን ወደኋላ ዞረሽ አትመልከች አላት። ካየሽ ግን ትሞቻለሽ ተባለች። እንደነሱ ኃጢአት የለባትም። የቅዱሱ የሎጥ ሚስት ናት። እግዚአብሔር አምላክ ከዛ እሳት አውጥቷት ይዟት ሄደ። ነገር ግን ዳር ላይ ስትደርስ ግን ሀብትና ንብረት ወደኋላ ጎተታት። አታድርጊ ስትባል እየዳነች የነበረችው ቢያንስ 3-4 እርምጃ ብትራመድ ኖሮ የዛን ከተማ ብርሃን የማትመለከተው የመጨረሻው የተራራው ጫፍ ላይ ደርሳ ቁልቁል ልትወርድ ስትል ዞረች። ይቺ የሎጥ ሚስት ስለሆነች ብሎ ማራት እንዴ? አልማራትም። ትእዛዝ አፈረሰች፣ ጨው ሆነች፣ ከከተማው ጋር አብራ ነደደች። ያለፍነውን ኃጢአት የምንመለከት ከሆነ የጨው አምድ እንሆናለን። ሞት አለ። ወደኋላ አትመልከቱ ነው። አሁን ጴጥሮስ እየተናገረ ያለው ወንድሞች ሆይ ነው ያለው። ለወንድሞቹ ነው የሚጽፈው። በአዲስ ኪዳን ወንድም እንባባለው በአንዲት ጥምቀት አንድ ይሆንን። ሞት አለ፣ አትመልከቱ ወደኋላ፣ አለበለዚያ የእሳት ፍርድ አለ። ኃጥአን ሰዎች አለ። ኃጢአተኛ ሰዎች የሚባሉት እነማን ናቸው? በደል የሰሩ ኃጢአት የሰሩ አይደሉ እንዴ? ኃጢአት የሌለባቸው ቅዱሳን ናቸው በቅድስና ስላሉ። ኃጢአት ካለበትስ አንድ ሰው ቅዱስ አይባልም። ስለዚህ እንፍጠን። መቼ? ዛሬ አሁን የተሸከምነውን በደል እናራግፍ፣ አለበለዚያ የሚጠብቀን ከባድ ነገር ነው። ጩኸት አይሰማ፣ እሪታ የለ፣ እረፍት የሌለው መከራ ይጠብቀናል። በንጉሥ ፊት መቆም ከባድ ነው። የቱ ይሻለን ይሆን የሚለውን አገናዝቡት። ሚዛን ላይ እናስቀምጠው። አስቀምጦ ነው የማያስቀምጥ እናንተ ማስቀምጡ። ቁጥር 8 ላይ ቅዱስ ጴጥሮስ እንደዚህ ይላችኋል። ነገር ግን ወንድሞች ሆይ አለ፣ ይህን አትርሱ። ምን አትበሉ? አትርሱ። በእግዚአብሔር ዘንድ አንዲት ቀን እንደ 1000 ዓመት፣ 1000 ዓመትም እንደ 1 ቀን ነውና ብዙ ዘመን የቀረን እንዳይመስለን። በእግዚአብሔር ጊዜ በእግዚአብሔር አቆጣጠር በሰው 1000 ዓመት የሆነችው በእግዚአብሔር 1 ቀን ናት። አንቀላፍተን ወዲያው ለፍርድ ነው የምንነሳው ነው። ብዙ ዓመት አናንቀላፍም መሬት ውስጥ። አሁን የተኛ ሰው ምናልባት 400-300 ዓመት ዓለም ሊፈጸም እንደዛ አካባቢ የቀረው 8ኛው ሺህ ሊመጣ ደምር ውስጥ 5500 ዘመን ሲደመር 2017 ደምሩት። 8ኛው ሺህ ዓመት በሞላ ጊዜ ሰይጣን በግልጽ ወደ መድረክ ወደ ምድር ይወጣል ብሎ አስቀምጦታል። አሁን እነ ሰርን ምናምን የሚባሉ ዩቲዩብ ላይ ግቡና ሰርን ምናምን ብላችሁ ቼክ አድርጓቸው እስኪ። ብሉ ቢም ምናምን የሚባሉ ፕሮጀክት እንዴት እየተሰራ እንደሆነ ደምሩት። 5500 ዘመን ሲደመር 2017 ስንት ነው? 1 ቀን እንኳን ሚሞላ አልቀረንም። እግዚአብሔር አምላክ እንደነገረ ምናለ 300 ወይ 400 ዓመት ምናምን አካባቢ የቀረ ሰይጣን በግልጽ ሊወጣ 8ኛው ሺህ ዓመት ሲሞላ ይወጣል ስላለ። ስለዚህ ነገር ግን ወንድሞች ሆይ ይህን አትርሱ፣ በእግዚአብሔር ዘንድ አንዲት ቀን 1000 ዓመት፣ 1000 ዓመትም እንደ 1 ቀን ነውና እግዚአብሔር የተናገረውን ቃል አያስቀርም አለ። እግዚአብሔር የተናገረው ቃል ምን አትልም፣ አትቀርም። ይቀራል ብለው የሚናገሩ አሉና አልሰማችሁም? እመጣለሁ ካላችሁ 2017 ዓመት አለፈው እርሱም አልመጣም፣ እናንተም ደግሞ የምትጠብቁት የሌለ ነገር ነው ብለውናል ብዙዎች። ያው 7670 ቀንሱ ከ8000 ላይ ቀንሱት፣ ከ8000 ላይ ይሄንን አሁን የደመራችሁን ቀንሳችሁ አስቀምጡ። ስንት ዓመት እንደቀረ ይዩት። እግዚአብሔር በግልጽ ሊመጣ ሰይጣን በግልጽ ሊወጣ የሰዎች የመጨረሻ ፈተና ሊመለከቱ
330 ዓመት በእግዚአብሔር ዘንድም እኮ በጣም ጥቂት ጊዜ ናት። አንድ ቀን እንኳን አትሞላ። እያያችሁት ነው። ለዚህ እኮ ነው ዓለም ወደሚበልጠው ነገር ሰባኛዋ ይሄ ዳንኤል የፈታ ዳንኤል ያላ ሰባኛዋ ሱባኤ መጀመሯን የምታዩት። ዓለም ድብልቅልቁ እየወጣ ያለው ነገሮች ግራ እያጋቡን እየፈጠኑ ያሉት በጣም ቀን በቀን ላይ ነገሮች አዳዲስ ነገር እየሰማን ያለ ነው። ይሄ ቅዱስ ጌታችን ኢየሱስ ክርስቶስ ጦር በጦር ላይ ይነሳል፣ የጦር ዜና ትሰማላችሁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ረሃብ ይመጣል፣ ቸነፈር ይመጣል፣ የእግዚአብሔር ሰዎች ይሰቃያሉ፣ መከራና ያ ሁሉ እየሆነ ያለው እኮ የምጥ መጀመሪያ ነው ያለው እኮ ወደ ዋናው ምጥ ልንሸጋገር እየገባ መሆኑን እየነገረን እኮ ነው። እያያችሁ ለሚያስተውል ሰባኛዋ የምትባሏ ምንድናት ስንል ታያወታላችሁ። በቅርብ ብዙ ዜና እንሰማለን። ዝም ብላችሁ ጠብቁ። ከዓለም ላይ ግንሳ ያኔ እንደዚህ ሲሆን ጽኑ። ስለዚህ ቅዱስ ጴጥሮስም እየነገር ነው፣ እግዚአብሔር የተናገረውን ቃል አያስቀርም። ይቀራል ብለው የሚናገሩ አሉ። ሲያሾፉ አላየንም። የሚያሾፉ ሰዎች አላየንም። የሚቀልዱ ሰዎች አላየንም። እግዚአብሔር ይመጣል፣ ኢየሱስ ክርስቶስ ይመጣል፣ ይፈርድልናል። ተስፋችን ከክርስቶስ ነው። አባታችን ይመጣል፣ እንዲህ ወደ ሰማይ እንዳየ ነው እንዲህ በሰው ልጆች ለመፍረድ ይመጣል ስንል እርሱ አይመጣም ብሎ ሲነግሩን አልሰማንም። ማችሁም ሰሞኑ እኔ ነው በእግዚአብሔር ወንበር ተቀምጠን አንፍረድ። እጃችንን ለጉልበትና ለኃይል አናንሳ። እግዚአብሔር አምላክ በኃይልና በቃል ሁሉን ነገር የሚመልስ ነውና ተስፋ ይኑረን። ወቅታዊ በሆኑ ነገሮች አንገፋ። ስለ ምድራዊ ሕይወት ብዙም አንጨነቅ። በጥቂቱ ኖረን በብዙ እግዚአብሔርን መንግስት እናትርፍ። ስለ ጽድቅና ስለ እውነት እንሰደድ። ስለ ክፉና ስለ ጥላቻ ግን አንሰደድ። ለወንድሞቻችን የምንራራ ያለንን የምናካፍል፣ እኛ ጠግበን ካደርን የቀረን ለሰዎች የምንሰጥ፣ ቢያንስ እንኳን በልተን ነገር የሚያሻግረን ከሆነ ብናካፍልን ደግ ሩሩ እንሁን። ሰዎችን አንፈትን፣ አንፈታተን። የሰውን ቤት አናንኳኳ፣ የሰውን ኑሮን አንገምግም። የራሳችን ህይወት እናሳድግ። ዘውትር ሁልጊዜ ከእግዚአብሔር ፊት እንውደቅ። ኃጢአት ብትጥለን ዳግም ተስፋ ይኑረን። ከእግዚአብሔር ፊት ለመጽናት የሰዎችን ፊት አንመልከት። ልብና ኩላሊትን የሚመረምር እግዚአብሔር አምላክን ተስፋ አድርገን በደጁ እንውደቅ። ለእውነተኛ መንገድ እንጣር። ትናንትና የሰራነው በደላችን ወደኋላ አይጎትተን። ከእግዚአብሔር ጋር አብረን እንጓዝ። የገደሉን ይቅር፣ የሰደዱን ይቅር እንበል። ትህትናና ፍቅርን ገንዘባችን እናድርግ። እንለማመድ። ብንወድቅ ስንስት ቁጣችንን እናብርዳት። ከሚያወግዙ የሚያዳምጥ እንደዛ ጋር የዚህን ዓለም ፈተና እናልፎ ዘውትር ምንጸልይ ከእግዚአብሔር ዘንድ ምስጋና ያለ ሁሉ እግዚአብሔር ይልናል። እኛ ጉልበት የለንምና ጥበቃው ከእግዚአብሔር ዘንድ እግዚአብሔር ይታገሳል። እግዚአብሔር ታጋሽ ሆኗል። አሁን በአዲስ ኪዳን ስለታገሰን የሌለ የመሰለን ሺዎች ሲያሶፉበት፣ እልፍ አእላፋት ሲቀልዱበት፣ ምራቅ ሲተፉበት፣ ፍጡር ሲሉት፣ ለማኝ ሲያደርጉት፣ እውቀት የሌለው ዝም ብሎ ሲመስላቸው ሰው ሆኖ በመራቡ ሲቀልዱበት፣ ሲያሾፉበት ዝም ያለው እግዚአብሔር አምላክ ታጋሽ ስለሆነ ነው አለ ቅዱስ ጴጥሮስ። በዘመኑ ሐሳውያኖች ክርስቶስን ፍጹም ሰው አድርገው ይመለከቱት ነበር። አይሁዳኖች ይህ ምን ከማርያም የተወለደው ይሄ የዮሴፍ ልጅ አይደል እንዴ? ወንድሞች ስና ያዕቆብ አይደሉ እንዴ? ይህ በእኛ ዘንድ ያደገ ናዝራዊው አይደለ እንዴ? እያሉ ይንቁት ያናንቁት ነበረ። ግን እርሱ እግዚአብሔር አምላክ ጊዜው እስከሚደርስ ዝም አላቸው። ያ ትዕግስቱ ዛሬም ድረስ ዝም ብሏል። ዓለም ላይ ብዙዎች ይቀልዱበታል። ብዙዎች ትልልቅ የሆኑ ዝግጅቶችን አዘጋጅተው በክርስቶስ ላይ መቀለድ፣ በክርስቶስ ላይ ማሾፍ፣ ዓለም ወደሚከፋ ወደ ከባዱ ኃጢአት። ምን ያልተሰራ ኃጢአት አለ? የቃይል ኃጢአት ተሰርቷል። የባቢሎን ኃጢአት ተሰርቷል። ምን ያልተደረገ ኃጢአት አለ? ምን ያልተሰራ ኃጢአት አለ? እግዚአብሔርን ክዶ ሰው ለጣዖት አልሰገደም። በዚህ ዘመን ለገንዘብ አልሰገደም። ከእግዚአብሔር አምላክ ውጭ ብዙ ነገሮችን ማምለክ አልጀመረም። ለገንዘቡ፣ ለእውቀት፣ ለጥበቡ፣ ለተለያዩ ነገሮች አልተገዛም። ሰዎችን መግደል ፋሽን አልሆነም። ምን ያላየነው ኃጢአት አለ?
7ቱ የኃጢአት ሂደቶችን አላየናቸው? ስለዚህ ቅዱስ ጴጥሮስ ነገር ግን እሱ ስለ እነርሱ ይታገሳል፣ ማንንም ያጠፋ ዘንድ አይሻም። አሁን እንደ ሰዶም ጎሞራውን እሳት አያወርድም። አሁን ለምን ይታገሳል? ለምን? በገዛ እጁ እስትንፋስ ከስጋው እስከምትለይ ድረስ። ለምን ስንል ንስሐ ይገቡ ዘንድ አለ። ምን ይሉ ዘንድ? ንስሐ ይገቡ ዘንድ። ለሰው ሁሉ እድሜ ይሰጣል እንጂ አያጠፋም ማለት ጴጥሮስ። ደስ አይልም? እንደነዛ ዘመን አይደለም። አሁን ሰው ንስሐ ይገባ ዘንድ እድሜ ሰጠ አለ። ስለዚህ መሽቶ አንድ ቀን ሲሆን መሸነጋም አንድ ቀን ሆነ ይላል መጽሐፍ ቅዱስ። መሽቶ ሲነጋ አንድ ቀን ስንል እግዚአብሔር እየታገሰ ነው። መሽቶ ነግቶ ሁለተኛ ቀን ሲመጣ እግዚአብሔር እየታገሰ ነው። መሽቶ የማይነጋበት ቀን ይመጣል። አንድ ቀን እንደተኛን እዛውን ቀር ይሆናል። ያኔ ለፍርድ ነው የምንነሳው። መሽቶ በነጋ ቁጥር ከእግዚአብሔር ጋር እንሁን፣ በንስሐ እንውደቅ፣ እግዚአብሔር ፊት እንውደቅ፣ እንጸልይ፣ እንትጋ። ስለሚመጣው ዘመን እግዚአብሔር አምላክ ስለሚያወርሰን ዘመን እንድንሄድ ይነግረናል። ቅዱስ ጴጥሮስ ዝም ብሎ እያወራ አይደለም፣ የመጨረሻ መልእክቱ ናት። በነገራችን ላይ ቅዱስ ጴጥሮስ ከዚህ መልእክቱ በኋላ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይሆን ተዘግዝቆ ምን ሆኗል? ተሰቅሏል። ሮማ አደባባይ ላይ ተዘግዝቆ ከዚህ መልእክቱ በኋላ ወደ ሞት ነው ሄደው። ስለ ክርስቶስ ብሎ ዋጋ ነው የከፈለው። እቺ የመጨረሻ መልእክቱ ናት፣ ቃሏ ናት። በደንብ እያዳመጣችሁ ጴጥሮስ ወደ መጨረሻ ደረጃ እየሄደ ነው። ነግሮናላ። አሁን ልሰናበታችሁ ነው እያለን ነበረ። አሁን ልሰናበት ነው፣ ግን ከእርሱ ጋር ትኖሩ ዘንድ ተጋለው። አሁን ሊሄድ ነው። አሁን ጊዜ ደርሷል። አሁን ለክርስቶስ መስክሬ የምሞትበት። ያኔ 3 ጊዜ የካድኩትን ክህደት ዛሬ ግን በአደባባይ በክርስቶስ ስም ስለ እርሱ ስል፣ ስለ ጌታዬ ስል፣ ስለ አምላኬ ስል መስክሬ ወደ ጌታዬ የሚሄድበት ያቺን የፍርድ ቀን ደግሞ የምጠባበቅበት ሰዓት ደርሳለች ብሎናል። ሰው ታዲያ ወደዛ እየሄደ እኮ ነው ይህን እየጻፈ ያለው። ስለዚህ ምን በሉ አለ? ንስሐ ግቡ። ሰማያት የሚነዋወጡበት የሚያልፉባት ቀድሞ የነበረው ፍጥረት ሁሉ በእሳት ነበልባል የሚቀጣባት ምድርን በእርሷ ላይ ያለው ፍጥረት ሁሉ የሚቃጠልበት የእግዚአብሔር ቀን ግን እንደ ሌባ ድንገት ትመጣለች አለ። አስቀድሞ ዓለም ሲፈጠር የተፈጠረች ምድር ትነዳለች፣ ሰማይ ይቃጠላል፣ እጽዋቶች ይገለባበጣሉ፣ ምድር ላይ ያሉት በጠቅላላ ግልብጥ። እስቲ አስቡት። እስቲ ቆይ አዲስ አበባ ላይ እና አካባቢዋ ላይ መሬት ተንቀጠቀጠ ሲባል ሰው ሁሉ ከምን ወጣ? ከኮንዶሚኒየም ምናምን ወጥቶ አስፓልት ላይ ተኛ። ዓለም ላይ በጣም መጥፎ ነገር መጣ። ትንሽ የመነጽዋው 9 ምናምን ሬክተር ስኬል ምናምን ሲለካ ሰው በአንድ ጊዜ 1000 ሰው ሞተ፣ 2000 ሰው ሞተ፣ 3000 ሰው ሞተ፣ 50,000 ሰው ሞተ ምናምን ሲባል ሰው በጎርፍ በምናምን በቃ በትንሽዬ ነገር እንኳን ዓለም ምን ያህል እንደሚጠፋ አይተናል። ጴጥሮስ እየነገረን ያለው ዓለም ከተፈጠረ ጀምሮ የነበረው ፍጥረት ሁሉ በእሳት ነበልባል የሚቀጣበት፣ ምድር በእርሷ ላይ ያለው ፍጥረት ሁሉ የሚቃጠልበት የእግዚአብሔር ቀን ግን እንደ ሌባ ድንገት ትመጣለች፣ ያቺ ቀን ታያላችሁ እያለ ነው። የታመነ ነው ብሎ ነው የጀመረው። አሁን ባለን አቅም ለዛ ቀን ዝግጁ ነን ወይ ነው ጥያቄ። አሁን እኛ ባለን አቅም ተዘጋጅተናል ወይ? ዝግጁ ነን? ይምጣ ጌታ ሆይ ቶሎና እንላለና ይምጣ። አሁን የሚያስብል ነገር አለን። አሁን ማራናታ እንላለና ለቃል ጌታ ሆይ ቶሎና፣ ወይ ፍረድ ወይ ውረድ ምናምን ነገር እንላለና ዝግጁ ነን ሁላችንም። ካልሆነን በቃ ነገ ይመጣል፣ ወይ ከነገ ወዲያ፣ ወይ ደግሞ የሚቀጥለው ዓመት፣ ወይ ደግሞ የሆነ ሳለ ይመጣል። ቅድም የሰራ ነው የቤት ስራም አይሆንም። አናውቅም የእግዚአብሔር መንግስት። ቅድም 300 ምናምን ኤስቲሜሽን እኮ ነው ያስቀመጥ ነው ለእግዚአብሔር። መቼ 8ኛው ሺህ የትኛዋ ቀን እንደሆነች አናውቅም። እንደ ሌባ እመጣለሁ ነው ያለው። ያው ጴጥሮስም ምን አለ? ድንገት እንደ ሌባ ይመጣል። ስለዚህ እንደ ሌባ ይመጣል ማለት ሌባ ደውሎ የተከበሩ የቤት ባል አባት ትናንትና ማታ ያስገቡትን ቲቪ ተመልክቼዋለሁ። ከሌሊቱ 9 ሰዓት ስለመጣ እንዳይደነግጡ ቲቪውን ይዤ ልሄድ ነው ምናምን ይላል። አይልም። እንደ ሌባ ሲል በተኛንበት
በድንገት ሳናውቀው ድንገት ይመጣል። ስለዚህ ድንገት ይመጣል። ይህ ሁሉ እንዲህ የሚቀጥል ከሆነ በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። ይህ ነገር የሚሆን ስለሆነ ፍጠኑ። በምን? በተቀደሰ ህይወት። ቅድስናን የሚያረክሱ ነገሮች መዝረፍ፣ ኃጢአት፣ በደል ምናምን ወዘተርፈ ገላትያ ላይ ቅዱስ ጳውሎስ የተናገራቸው መልእክታቶቹ ሊያስቀምጣ አለ። ቶሎ በል ተቀደስ ነው። ተቀደስ፣ ፍጠን። ይህ ሁሉ እንዲህ የሚቀጥል ከሆነ በተቀደሰች አካሄድ በመልካም አምልኮ ለመኖር ፍጠኑ። ፍጠን ነው። ጊዜ የለም። አሁን ምንቀረፈ ፍጠን። ጠዋት ከእግዚአብሔር ጋር፣ ማታ ከእግዚአብሔር ጋር፣ ከነገ ወዲያ ከእግዚአብሔር ጋር፣ ስትነሳ ከእግዚአብሔር ጋር፣ በመኖር ከእግዚአብሔር ጋር፣ በመራመድ ከእግዚአብሔር ጋር ፍጠን፣ 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 ፍጠን። እግዚአብሔር የሚመጣበትን ሰማያትም ቀልጠው የሚጠፉበትን ፍጥረትም ሁሉ ተቃጥሎ የሚጠፋበትን ዕለት በተስፋ እየጠበቃችሁ ፍጠኑ፣ ፍጠኑ፣ ፍጠኑ። መተኛት የለም። ይቺ ቀን ትመጣለች። ፍጠን ነው። እንዴ ጴጥሮስ ከተናገረ ስንት ዘመን ሆነ? አሁን ግን ያው አሁንም ፍጠኑ እያለን እኮ ነው በቃሉ። ከእኛ ጋር አይደለም? ትፋጠኑ ዘንድ ይህ መልእክት ልኬላቸዋል። ይኸው መልእክቱ እኛ ጋር እኮ ደረሰ። ደስ አይልም? የእኛን ዘመን አይቶታል ጴጥሮስ። ይኸው መልእክቱን እያነበብን እኮ ነው። ጴጥሮስ ስለኛ ዘመን አስቧል። እኛ ዛሬ ይህን ቃል የሰማን ሰዎች በጴጥሮስ ሕሊና እግዚአብሔር አምላክ አሳስቦልናል። ምን እያለን ነው? አሁን ጴጥሮስ አብሮን ነው ያለው። ፍጠኑ። ይሄ እየተማርን ያለነው በመንፈስ ቅዱስ የተጻፈ አይደለም? ከእናንተ ጋር አለው ብሎን አይደለም? ስለዚህ ይኸው እኮ ቃሉ ከኛ ጋር ነው። ማን ያለው እያለን ያለ ነው። ጴጥሮስ ቢሞትሳ መንፈሱ ከኛ ጋር ነው። ስለዚህ ምን እያለ ነው? ፍጠኑ እየነገረን እኮ ነው። ይህ ቃል የጴጥሮስ ነውና በማናወቅ ነው? በመንፈስ ቅዱስ። እኛ ግን ጽድቅ የምንኖርባቸውን አዲሶቹን ሰማያትና አዲሱትን ምድር ተስፋ እናደርጋለን አለ። እኛ ምናደርጋለን? አዲሲቷን ምድር፣ አዲሲቷን ሰማይ አለ። ይሄ የምናየው ሰማይ፣ ይሄ ምድር ምናምን በስማ በጭራሽ ግን ማንም አላያትም እስካሁን። እነ ጴጥሮስም አላዩዋትም። መንግስቱን ወርሻለሁ ይላሉ። ወረስኩ እኮ አላለም። ገና እናያታለን። ምን ተስፋ እናደርጋታለን አለ። ድነሃል? አዎ እየዳንኩም ነው። ምንድን ነው? አንዴ ድኛለሁ ካልክ በኋላ እየዳንኩ ነው ማለት? ወንድሜ ቆይ ተረጋጋ። ኦርቶዶክሳዊ ይመልሳሉ። ልንገርህ፣ ድኛለሁ ያልኩት ከአዳም በደል ኃጢአት በጌታዬ በኢየሱስ ክርስቶስ መስቀል ላይ በፈሰሰልኝ ደም ነጽቻለሁ፣ ድኛለሁ። ዕዳ የለብኝም፣ ከዕዳ ነፃ ነኝ። ዋጋ ተከፍሎልኛል። የጌታ የክርስቶስ ነኝ። ታዲያ ለምንድን ነው ድናለሁ ያልከው? እንዴ በህይወት አለው። ያው ጴጥሮስ እንዳለው በንስሐ እየተመላለስኩ በደሌን እያጠብኩ ከእግዚአብሔር የሚያርቀኝን ነቀፋ ከሰራው በንስሐ እንድመለስ እድሜ ጨምሮልኝ ያው በተስፋ ከእግዚአብሔር ጋር እየሄድኩ ስለ እየዳንኩ ነው። ሶስተኛውስ እድናለሁ። ድኛለሁ አላልክም? እየዳንኩ ነው አላልክም? ምንድን ነው እድናለሁ ማለት? ተስፋ ኗ። መች ፈረደ? ባለቤቱ መች ተናገረ? ይኸው ጴጥሮስ ምን አለ? እኛ ግን ጽድቅ የምንኖርባቸውን አዲሶቹን ሰማያትና አዲሲቱ ምድር ተስፋ እናደርጋለን። ተስፋ እናደርጋለን። ገብቻለሁ ነው ያለው አሁን እሱ ተስፋ። ስለዚህ እንድናለን እንላለን። አዳኙ አባታችን አይደል? እሱን አንድ ያመን ነው። ከእሱ ጋር ለመኖር አንድ መከራ የምንቀበል ተስፋ አለን። ግን እንድናለን። ድናችኋል፣ ኑ ወደ አባቴ ቤት ግቡ የሚልበትን ቃል እንጠብቃለን። እስካላለንስ በተስፋ አለን። ተስፋ ነው። ተስፋችን ደግሞ የታመነ ነው። ሰው እንዴት ዳግም ትንሣኤን ተስፋ ካላደረገ የእግዚአብሔርን መንግስት ተስፋ ካላደረገ ብሏል ጳውሎስ። ተስፋ አለን፣ ግንስ ባለቤቱ እስከሚነግረን እንጠብቃለን። ግን ተስፋችን ቃላችን ግን የታመነ ነው። ግን ለእርሱ ብቁ እንሆን አንሁን ግን የሚመዝንን አምላክ እኛ የአቅማችን እየሄድን ነው። ስለዚህ ተስፋ እናደርጋለን አለ እንጂ መንግስቱን ወርሰናል አላለ። አንወርስማ። መች ወረስን? መች? ማን ገባው? ማን እስቲ አዲሲቷን ሰማይና አዲሲቷን ምድር ማን ነው ሄዶ ያያት? ማን ገባባትና? ሁሉ በገነት አንድ ያለው ይችን ቀን እየጠበቁ ጳውሎስ እንደዚህ አለ። ከእኛ በፊት አስቀድመው ያንቀላፉት ጥለውን አልሄዱም፣ እኛን ይጠብቃሉ፣ አንድ ላይ እንገባለን አለ። ጴጥሮስም ቀጠለ። ሰማያት አዲሲቱን ሰማያትና አዲሲቱን ምድር ተስፋ እናደርጋለን አለ። ከሞቱ በኋላ አንቀላፍቶ እኛን ይጠብቃሉ፣ በህብረት እንገባለን። ከበቃን። ካልበቃንስ ሞታለን። ስለዚህ ባለን ጊዜ ከእግዚአብሔር ጋር እንሆን። ቁጥር 14 ላይ
አሁንም ወንድሞች ሆይ ይህን ተስፋ እያደረጋችሁ ርኩሰትና በደል የሌለባችሁ ሆናችሁ ተስማምታችሁ እንዲያገኛችሁ ፍጠኑ አለ። እሺ ከዳኑ በኋላ ርኩሰት ቢገኝ፣ ነቀፋ ቢገኝ፣ ኃጢአት ቢገኝብን ችግር የለው በጸጋው ድነናል የሚል ቃል እንደማይሰራ እዚህ ላይ ተመልከቱ። ምን ይላል? አሁንም ወንድሞች አለ። ወንድሞች የሚሏቸው ጳውሎስን ጴጥሮስን ምን ያሉ ናቸው? የገባቸው ቃሉን የተቀበሉትን የተጠመቁትን የክርስቶስ አካል የተባሉትን ወንድሞች ይሏቸዋል። አይተናል። ስለዚህ ወንድሞች ያለ ያመኑ ናቸው። ግን እሳ ይህን ተስፋ እያደረጋችሁ አለ። ምኑን? የሚመጣውን ዘመን፣ መንግስተ ሰማያትን፣ አዲሲቷን ምድር፣ አዲሲቷን ሰማይ ምን እያረጋችሁ? ተስፋ እያረጋችሁ። ምን እያላችሁ? ተስፋ እያረጋችሁ ርኩሰትና በደል የሌለባችሁ ሆናችሁ አለ። ርኩሰትና በደል ካለ ምን? ሞት አለ። ርኩሰትና በደል ሞት ያመጣል። አትርከሱ፣ አትበድሉ እያለ ነው። እንቀጥል። ተዋቸው፣ ይጭነቃቸው። ሚዩት አታርጓቸው። አንሚዩት አርጓቸው። እየጨነቁ ይስማ። እያወራን ያለ የጴጥሮስ መልእክት ነው። እየጨነቁ ይስማ። ስለዚህ ተስፋ አድርጉ ነው። ተስማምታችሁ ምን እንዲያገኛችሁ ፍጠን። ካልተገኘ ሲፈረድበታል። ካላስ ድኛለሁ በጸጋው ምናምን መስቀል ላይ ተከፈለልኝ ጌታዬ ደም አፍሶ ወዘተርፈ ምናምን የለም። እንዲህ የተከፈለው ደም ዋጋ ቢስ ያደረገው ሰው ምን ሊያደርግለት? እንዲህ አንድ ሰው ነጭ ልብስ ስለለበሰ ጭቃ ውስጥ እንደፈለገ ነጭ ነው የለበስኩት ብሎ ቢራመን ነጭ ልብስ ሆኖ ነው ወደ ቤት የሚመለሰው? አይደለም። ነጭ ልብሱን ስለለበሰ ለነጭ ልብሱ በምን ያህል ጥንቃቄ እንደሚራመድ እናውቃለን። ነጭ ለብሰናል፣ እውነት ነው። ግን እሳ ደግሞ ነጭ ልብሳችንን የመጠበቅ ግዴታ አለብን። ስለዚህ ምን አለ ጴጥሮስ? ርኩሰትና በደል የሌለባችሁ ሆናችሁ ተስማምታችሁ እንዲያገኛችሁ ፍጠኑ። ስለዚህ ከርኩሰትም ከኃጢአትም መጠበቅ አለብን። እሺ የምንወደው ወንድማችን ጳውሎስ ደግሞ አለ ጴጥሮስ፣ አያቸው አብራቸው እንዳለ የምንወደው ወንድማችን ጳውሎስ ደግሞ እግዚአብሔር በሰጠው ጥበብ እንደጻፈላችሁ አለ። እረ ወንድማማችነት እንዴት ደስ ይላል! በስማ እዚህ ቤት አንድ ሲሆን፣ ሌላ ቤት አንድ ሲሆን፣ የክርስቶስ ልጆች አንድ ስንሆን፣ ወንድሜ የኔ ጌታ የኔ ወንድም ስንባባል፣ እህቴ እህቶቼ ወንድሞቼ ስንባባል፣ አንዱ ሲያስተምር በልዕልና እግዚአብሔር አምላክ አንደበቱን ይክፈትለት፣ እንደው የምንሰማበትን ጆሮ እግዚአብሔር ያቅናልን ብለን ስንመራረቅ ያችሁ ጴጥሮስ የሁሉ አባት ቢሆን ደግሞ ጳውሎስን ምን አለው? የምንወደው እንደ አንድ ልብ እንደ አንድ ሀሳብ አንድ ቦታ ለሞት ተዘጋጅተዋልና የምንወደው ወንድማችን ጳውሎስ ደግሞ እግዚአብሔር በሰጠው ጥበብ እንደጻፈላችሁ አለ። የቅዱስ ጳውሎስ መልእክታትን ምስክር ሆነ ጴጥሮስ። ደግሞ እግዚአብሔር በሰጠው ጥበብ እንደጻፈላችሁ የጌታችን ትዕግስት እንደ መድኃኒት ቁጠሩት አለ። አያችሁት? የቅዱስ ጳውሎስን ትምህርት ደግሞ ጴጥሮስ ሲደግፈው በትዕግስት አለ መድኃኒት አድርጎ ይቁጠርላችሁ። እንዲህ እረ በስላሴ ስም እንደ መድኃኒት ቁጠሩት። ቅዱስ ጳውሎስ የጻፈው መልእክት መድኃኒት ነው፣ ያድናለሁ። ለምን? ወደ እውነተኛው መንገድ ስለሚመራ። እንደ እያመለክ ነው እኮ አይደለም፣ እንድናመልከው እግዚአብሔርን አምላክን የሚደግፍ እስከሆነ ቅዱስ ጴጥሮስ አረጋገጠ። እንቀጥል። የዚህ ነገር በተናገረባቸው መልእክታቱ አላቸው። ይህን ነገር በተናገረባቸው መልእክታቱ ሁሉ ስለዚህ እንደተናገረ እሺ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ አለ። እነዛ የተባሉት የማያምኑት የሚያስቸግር ነገር አለ። እኛስ ግን ተመርጠናላ። እንዴ በግድ እንዴት ይቀበሏል? መንፈስ ቅዱስ ካላገዘው መቀበል የለም። የመንፈስ ቅዱስ ስጦታ ከሌለ ሺህ ነገር ፊት ለፊታችን ቢቀመጥ ማመን የለም። እያነበበው ገደል ይሆንበታል። እየሰማ አያምንም። እያየው አይቀበልም። እግዚአብሔር አምላክ እንዲህ ብሏቸዋል። እየሰሙ አይሰሙም፣ እያዩ አያምኑም። እናንተ የምትረዱበት ስጦታ ከመንፈስ ቅዱስ አግኝታችኋል አላቸው አለ ጌታ ኢየሱስ ክርስቶስ ሐዋርያትን ከሌሎቹ ላይ እያቸው እኩል እየሰሙ ግን እኩል አይረዱም። እኩል እየነገራቸው ግን እኩል አይቀበሉም ነበር። ታዲያ በዚህ ዓለምስ ታዲያ በዚህ ምድር ስለምንድን ነው እንጂ የግድ ካልተቀበላችሁ የምንለው? እግዚአብሔር ያደላቸው ይሰማሉ፣ ያላደላቸው ይስታሉ። እያዩ አይቀበሉ፣ እየተመለከቱ አይረዱትም። ታዲያ እኛስ ጸጋችን ብዙ ነዋ። ለምን? የጌታ የክርስቶስ አካሎች ስለሆንን። ታዲያ አካሉ ሆነን እንዴት ከአካላችን የሚነገርን አንሰማ? አካል ለመሆን መመረጥ ያስፈልጋል። መምረጥ ሳይሆን መመረጥ። የእግዚአብሔር ለመሆን መመረጥ ያስፈልጋል፣ መምረጥ አይደለም። ከተመረጥን በእናት ማህፀን ውስጥ እንኳን ድምፅ ሰምቶ የሚዘል ጽንስ እንሆናለን። እሺ
አድገን የሚያስተምረን አይጠበቅም። የሰላምታ ድምፅ ሰምቶ በመንፈስ ቅዱስ የተሞላው ቅዱስ ዮሐንስ እንኳን ከሆድ ሳይወጣ በማህፀን እያለ እንኳን ዘሏል። ታዲያ እኮ መመረጥ ነው። ስለዚህ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ይሰማሉ፣ አያስተውሉትም። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ ይኸው በእነሱ ዘመን እነሱ እንኳን በሕይወት እያሉ እንኳን መጽሐፍት የሚያጣምሙ ለሚፈልጉት ነገር እንደፈለጉ የሚያዞሩ ትክክል ያልሆነውን ትምህርት ወደ ራሳቸው ሙድ የሚመጡ እንደነበሩ ነገረን። እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ አለ። ለፈለጉት ነገር ምድራዊ የሆነ ምቾት እንዲመቻቸው ጠመም ያደርጓታል። ከዛ ወዲያ እውነት ለመምሰል ከተበደው በላይ ይጮሃል። ሌባ በነገራችን ላይ ከተሰረቀው በላይ ይጮሃል። በጣም ብዙ የሚጮህ ሰው ስትመለከቱ ሌባ ነው። በጣም አብዝቶ የሰውን ጩኸት ቀምቶ የሚጮህ ሰው ስትመለከቱት ያ ሰው ውሸታም ነው፣ ይገረዳድፋል። አሁን የጴጥሮስን መልእክት ስንመለከት ዛሬ የምንሰማቸው ትምህርቶች ሁሉ የትኛው ትክክል እንዳልሆነ እያየን ነው አይደል? ከታመነው ምንጭ ከቅዱስ ጴጥሮስ የሰማነውን ትምህርት የምንማር ከሆነ የትኛው ትክክለኛ ትምህርት የቱ ትክክል እንዳልሆነ ገብቶ ነው። መማር ብቁ ያደርጋል። መከራከር አይደለም። ሲከራከሩ የነንቁ ማለት አይደለም። ተማሩ፣ እንማር። ስንማረው የትኛው ትክክል ገና ቃሉ ሲጀምረው ማን ትክክል ማን የሐዋርያትን ትምህርት እንደያዘ እንዳልያዘ ይለያል። አለቅ ከራሳችን ወይ አልጨመርንበት ከእግዚአብሔር ቃል እንጂ። ስለዚህ ያጣምማሉ። ወንድሞች ሆይ እናንተ ሳስቀድማችሁ ይህን እወቁ አለ። በምን በመማር በምን ቅዱስ ጴጥሮስ የላከው መልእክት በማንበብ በመንቃት። ስለዚህ ምን በሉ ወንድሞች ሆይ እናንተ ሳስቀድማችሁ ይህን እወቁ፣ በማይጠቅም ትምህርት እንዳትስቱና ከጸናችሁበት እንዳትወድቁ ተጠንቀቁ። አሁን ለምሳሌ ኦርቶዶክሳውያኖች ሲጾሙ ጾም ምን ያደርጋል ይላሉ። ምንስ ቢሆን ጾም የስጋን አቅም አያዳክምም? ከስጋና ከነፍስ ግን ለየትኛው እናድላ ይላል ቅዱስ ጳውሎስ? ነፍስ። ስለዚህ ነፍስ ከምትበረታበት ስጋ ከሚደክምበት መንገድ አንዱ ራስን ወይም ይሄ ለዓለማዊ ስጋ የተዘጋጀውን ፍቃድ መግደል ነው። እነዚህ ጾም ያበዛሉ። በጾም መንግስተ ሰማያት አይወረስም። በጾም አካል ይደክማል፣ ነፍስ ትበረታለች። ጾም የነፍስን ቁስል ታድናለች ይላል ቃሉ። ለምንድነው ስንጾም የሚከፋቸው ወንድሞቻችን? ወይ መቀላቀል ወይ ደግሞ ከደከማቸው ትተው ወጥተዋል። በቃ የራሳቸው ነው። ስለዚህ ጾም ዝም ብሎ እንዴ የቀይ ጾም የንትን ጾም የምን ጾም ምናምን ብንችል 365ቱን ቀን በጾምን። የሚጾም ሰው እኮ ለኃጢአት ራሱን እኮ አያዘጋጅም። አካሉ ይደክማል። የጾመ ሰው እኮ እንደፈለገ አያወራም። የጾመ ሰው እኮ የሚወራለትን ወሬ ሁሉ የመስማት አቅም የለውም፣ ይደክማል። ደከመ ማለት ነፍሱ እየበረታች ከእግዚአብሔር ጋር አብራ ትቆያለች ማለት ነው። ምንስ ቢሆን ጾም የእግዚአብሔር መንግስት አታስገድም፣ ወደ እግዚአብሔር መንግስት አታቀርብም። እንደፈለገ በርትታ በነፍስ ላይ ኃይልና ጉልበትን የተቀናጀችውን ስጋ አታደክምም። እሺ ዝም ብለው ይጾማሉ፣ ይጸልያሉ፣ ይሰግዳሉ። የስግደት እኮ መንበርከክ እኮ ነው፣ መገዛት ነው፣ ግዛኝ ማለት ነው፣ ዝቅ ማለት ነው። ዝቅ ያሉትን ከፍ የሚያደርግ አምላክን ተስፋ አድርጎ ሰው ዝቅ ሲል እንዴት ሰው ይቃወማል? ቀና ብለህ ሂድ እንደማለት ነው እኮ። ብዙዎች አሉ፣ ግን ከጸናችሁበት እንዳትወድቁ ተጠንቀቁ። እንጠንቀቅ፣ ተጠንቀቁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋ እውቀት እደጉ። አሁን ካለንበት ነገር እያደግን ከፍ እያልን እየበረታን እየጠነከርን መምጣት አለብን። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን፣ አሜን። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን። የአባታችን የቅዱስ ጴጥሮስ በረከት ከሁላችን ጋር ይሁን። ለአባታችን ለቅዱስ ጴጥሮስ ኃይልና ጉልበትን የሰጠ እግዚአብሔር አምላክ ከኛ ጋር ይሁን። እውነተኛውን መንገድ እንድናውቀው እግዚአብሔር አምላክ ይርዳን። ይህን ትምህርት እየሰሙ ያሉ እህት ወንድሞቻችን ከሌላ ሃይማኖትም የመጡትን ሁሉ መንፈስ ቅዱስ እውነተኛውን መንገድ ይምራቸው። የሚሰሙትን ነገር እንዲያደምጡ ጆሯቸው ውስጥ የሚገባውን ቃል ከልባቸው እንዲስማማላቸው እግዚአብሔር አምላክ ያደርግልን። ከጠላት መወሰድ ዝም ብሎ ከመነዳት እግዚአብሔር አምላክ የቀናውን መንገድ ያሳየን፣ ያሳያቸው። ሁላችንንም ለመንግስቱ የበቃን ያደርገን። እግዚአብሔር አምላክ ስለ ቅዱሳን አባቶቻችን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ከምንም በላይ ስለሚወዳቸው ስለ ሐዋርያት ብሎ ስለሰጣቸው ቃልና ስላስተማራቸው ትምህርት ብሎ የቀናችሁ መንገድ እግዚአብሔር አምላክ ያሳየን። እንግዲህ
የቅዱስ ጴጥሮስ ሁለቱ መልእክታቶች በዚህ ተጠናቀዋል ማለት ነው። ሁለቱ አምላክ ከሁላችን ጋር ይሁን። ይቆያል። ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ መሰራት እግዚአብሔር ይፍታ ቃለ ሕይወትን ያሰማልን። ወንድማችን አዳሜ እኛም የሰማነውን በዝነ ልቦናችን ያሳድርልን። ለሐዋርያት በረከት ይደርብን። ቃለ ሕይወትን ያሰማልን። ጥበቡን ማስተዋሉን ብርታቱን ያድልልን። በእውነት ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። እኔ እንኳ ትንሽ ቆይቼን የገባሁት ጉባኤ ነበረኝና እግዚአብሔር ይመስገን። ስለ እናንተ እግዚአብሔር የተመሰገነ ይሆንልን። እውነት እንደ ከዚህ በፊቱ መስማት ብቻ ሳይሆን የእግዚአብሔርን ቃል በሕይወት እንድንኖረው በቸርነቱ ይርዳን። እሱ ነው ትንሽ እያስቸገረ ያለው።